አብደላ ዛሬ ትንሽ ጠለቅ ብለን እናያለን። መረጃዎቻችንም ጠንከር ያሉ ናቸው። ከውስጥ ከአፋር ከትግራይ በኩልም ኢትዮጵያ ደግሞ በሰፊው የአረብ ሊግም ያወጣው መረጃ አለ። እነዚህን ሁሉ ጠቅለል አድርገን ለማስተላለፍ እንሞክራለን በፕሮግራማችን ላይ። ግን ለመጀመሪያ ያክል እንዲሆነን የፋኖና የኢትዮጵያ ሰራዊት ውጊያ በአምባሰል ላይ ተአምር ነው የሰራው። እንደገና በዛ አካባቢ አስታውሳለሁ ደሴ አካባቢ የተሰራው አንድ ጊዜ ወያኔ ያለበት የተባለበት ጊዜ ማለት ሻዕቢያ ያለበት ወያኔ ያለበት የተባለበት አሁን እንደዛ ነው የተሰራው። ቪዲዮዎቹ እንዳለጥፋቸው ዘግናኝ ናቸው፣ በጣም ዘግናኝ ናቸው። እና ሰው እንደ ቁጫጭ እንደምናምን ገደል ላይ ረግፎ ስታየው በጣም ከባድ ነው። ግን ያው አቅም አለኝ የሚል እንዲያያቸው ቴሌግራም ቻናላችን ላይ ያስቀምጠናል። እና እንዴት አየኸው? ውጊያው እንዴት ነበረ? ያለህ መረጃ ምንድን ነው? ኢትዮጵያ ትልቅ ስቃይ ውስጥ እንደገባችም እየሰማን ነው። አንዳንዱ ኦልሞስት ሻንጣቸውን ሸክፈው ለመሄድ እየተዘጋጁም እንደነበሩና ሰውየው ካለኔ ደብዳቤ ውጭ ማንም እንዳይወጣ እንዳለ መረጃዎች እየወጡ ነው። በዚህ ላይ ያለህ መረጃ እስኪስጠን። የአምባሰሉ ጉዳይ እንዴት ነበር? ይሄን እድሉን ስለሰጠኝ በጣም አመሰግናለሁ። ጦርነቱ የሰው ልጅ ሁሉ ጊዜ በብዛትና በመሳሪያ በወታደር ብዛት አይደለም፣ በዓላማ ጽናት ነው ሁሉ ጊዜ ትግል የሚመራው። ደግሞ አገር የጋራ ነች። ለኔም ላንተም ለሌላውም እኩል ነው የምትደርሰው። ስልጣን ላይ ስለወጣ ብቻ የዛች አገር ዋና አንተ ብቻ ራስን አድርገህ የምታይ ከሆነ ችግሩ የሚመጣው እዛ ላይ ነው። የጋራ ከሆነ የጋራ መፍትሄ ያስፈልገዋል፣ የጋራ ደግሞ ውይይት ያስፈልገዋል፣ የጋራ አቋም ያስፈልገዋል፣ የጋራ ውሳኔም ያስፈልገዋል። ስለዚህ አብይ አህመድ ውጭ ጉዳይ ሚኒስትሩም እሱ ነው፣ መከላከያውም እሱ ነው፣ የሚገነባውም እሱ ነው፣ የሚያፈርሰውም እሱ ነው። እነዚህ ሰዎች እዚህ ሀገር ላይ ተወልደው እሱ ከመወለዱ በፊት ከስንት መቶ ሺህ ዓመት እየተወራረሱ የመጡ አገር ነው። ከዚህ ሀገር ሌላ ሀገር የላቸው። ስለዚህ ትጥቅ እናስፈታለን፣ ከትግራይ ጉዳይ ጨርሰናል ብሎ ነው የገባበት። ልዩ ኃይልን እናፈርሳለን፣ የአማራን ልዩ ኃይል። ለዛ ደግሞ ምሳሌ ማድረጊያ አፋር ክልል ነበረ። አወል አርባ ላክ ብሎ ወደ መከላከያ ወስደናል ብሎ ያስገቧቸው እስካሁን ድረስ ሀዘናቸውም አልተነገረም። ግማሹ በፋኖ ጦርነት፣ ግማሹ በኦላ ጦርነት፣ ግማሹ ሶማሊያ አስገብተው ጭጭና ያደረጋቸው። ስለዚህ እኛ ያው አመራር ብለን የተማሩት ኃይሎች ከጥላቸው በላይ ማሰብ እስካሁን ድረስ የሚችል አካል ስላላገኘን እኛ ላይ የሚደረገው ሁሉም ሰው ላይ ይደረጋል መስሎት ወደዛ ዘው ብሎ ገባ። አናደርገውም አሉት። ታደርጋላችሁ እንኳን መሳሪያና ቀበቶ አስፈታለሁ ብሎ ገባ። ይሄው ነውልህ። እዛ በድሮንም የሚመታው ስንት ነው ምስጢሩ የማይወጣ አምባሰል ተራራ ላይ የሆነው የሰው ልጅ እንዳንበጣ የረገፈበት ነው። እንግዲህ ከሁሉ በጣም ሁሉ ቦታ ከፍተኛ ጦርነት አለ። የአምባሰሉ የብቻ ነው። የተማረኩት ከዛ በላይ ናቸው። እና ከሚገርምህ አገር ሰላም ነው በሱ በፕሮፓጋንዳ ተታለው ልጆቻቸውን ያዘመቱ በስሜት ተነሳስተው ይሄዱ የነሱን መሰዋቱ እንኳን ምን ነገር ተሐርመው ከፋኖ ላይ ነው የሰማሁት የምትል እናት በሚዲያ ቀርባ ብዙ ሚዲያዎች ላይ አየኋት። ለሞተው ነፍስ ይማር ለአንቺም ጽናት ይስጣት ነው የምለው። ማንኛውም ሰው እንደ ሰው ከባድ ነገር ነው። ካሁን በኋላ እዚህ አካባቢ ከመጣች ትታሰሪያለሽ እስከ መባል ደረጃ ነው የደረሱት። እንግዲህም ለሀገር ተሰውተ ከመስዋዕት በላይ የሚከፈል ነገር የለም። የቀረችው እናት በዛ ደረጃ የምትዋረድ ከሆነ ሌላው መስዋዕትነት የሚከፍልበት ምክንያት አይታይኝም። እና አምባሰል ብቻም አይደለም፣ ትናንትናም ተደግሟል በቤኒሻንጉል በጣም አሰቃቂ የሆነ ነው። እነሱ ግን ያው መግለጫ አውጥተዋል ሲሉ ነበር። አላየሁትም መግለጫውን። ወደ 120 ወታደሮች ናቸው ይላል በሶስቱም ባስ ሲሄዱ የነበሩት የተሰዉት። እና
ስርዓቱም ለራሱ የሚያደርገው አንዳንድ መሪዎችን ከጠሉ ድራማውም የገባቸው ካሉ ራሱ እንደሚገላቸው ምንም የሚያጠራጥር አይደለም። ከሚገርምህ ግን አሁን ወደ ጦር ሜዳ ትሄዳላችሁ ሲባሉ እዛ ወደዛ ሳይጫኑ እጃቸውን ወደ ፋኖ እየሰጡ እንደሆነ በግሩፕ ሆነው ወደ ፋኖ እየተቀላቀሉ እንደሆነ ነው አሁን መስማት ያዝነውና በጣም የሚገርም ነው። በቃ ለምን ሁሉ ጊዜ ሰብአዊነት የሌለው ርህራሄ የሌለው ፍርሃተ እግዚአብሔር የሌለው በሆነ ነገር የማይቀየድ ሰው የሚያደርገውን እያደረገ ነው። ጨካኝ አገር እየጠፋች ነው። ኢትዮጵያ የዩጎዝላቪያንም ታስንቃለች አሁን እንደምትሄደው ያለችው። የፖለቲካ ድርጅቶችም ከሱ ከአብይ ከመማር ከሌሎችም ከመማር ጉልበታቸውን እያጠናከሩ ውይይቱ ላይ በጣም ደካሞች ናቸው። እኛም እያስተዋልን ነው፣ እንከታተላለን። እና አንድ ምን የምላቸው ለሁላቸውም ይሄን አለውም የኢትዮጵያን መንበር ስልጣን ይዤ በኢትዮጵያ ሪሶርስ የኢትዮጵያኖችን አንበረክካለሁ እንደፈለኩ ገዛለሁ የሚል ኃይል ካለ ወይ ክልል ካለ ተሳስተሃል እና ካልኩሌሽናችሁን እንደገና ዳግም ማድረግ አለባችሁ፣ መወያየት አለባችሁ። በሚሊሊክ ጊዜም ይሁን በኃይለ ሥላሴም ጊዜ ይሁን በምንም ጊዜ ይሁን ሐቋን ተመርኩሳችሁ ለዚህ ህዝብ ስቃዩ እንዲያበቃ መወያየት አለባችሁ። ትናንትና አባቴ እዛ ነበረ በኢትዮጵያ ስም ሁሉ ቦታ ወርጄ ወራለው ምናምን አንተ ባሰብከው ብቻ እንደፈለከው ላይሆንልህ ይችላል። ስለዚህ ከተሳሳተና ደም ውስጥ ከገባና ሌላ ጉዳይ ከተፈጸመ ብዙ ችግር የማይፈታ ውስብስብ ችግር ውስጥ ስለምትገባ አገሪቷ አብይ እኔ በኔ አስተሳሰብ ያለቀለት መንግስት አለም ሽፍታ ነው። አሁን አፋርም ክልል ገንዘብ እየተቀበሉ ኦሮሚያም ክልል ገንዘብ እየተቀበሉ መኪና ዘግቶ ፖሊሶች ሰውን እየዘረፉ በቪዲዮ የተቀረጸ ሶሻል ሚዲያ ላይ የተለቀቀ ነው። ህግ የለም። ለምን ሰውየው ሌላ ጉዳይ ላይ ነው የተጸመደው። ያገኘውን ይብሉ ስልጣኔን ብቻ እንትን እንዳልል ትንሽ ለሀገሩና ለህዝቡ ለወገኑ የሚያብረውን ይቀጥቅጡ ብሎ ያንን አይነት ስራ ነው መስራት ያዘው። ወይ ያደርሰዋል ይታያል። እና ያው ሰራዊት እያሰፈረ ነው፣ መሳሪያም እየገዛ ነው፣ ምንም እያለ ነው። ምንም አሁን በአካባቢው ላይ ኬንያም ብትሄድ፣ ጅቡቲም ብትሄድ፣ ኤርትራም ብትሄድ፣ ሱዳንም ብትሄድ፣ ሁሉ ቦታ ላይ ሶማሊያም ብትሄድ ፖለቲካው ተበላሽቷል። እንደ በጥባጭ ህግና ስርዓት የማይገድበው ጎሮምሳ ሆኖ ነው የሚታየው ኢትዮጵያ ላይ ያለው ስልጣኑን የያዙት። ስለዚህ በጣም የሚገርም ነው። ሁሉ ጊዜ ዋጋ የሚከፍለው የደሃ ልጅ ነው። እየታፈሰ ይወሰዳል፣ ይቀለባል። እኔ ከዚህ በፊትም አንተ ሚዲያ ላይ ቀርቤም ሌላም ሚዲያም ላይ እጃችሁን ስጡ፣ ወደ ወንድሞቻችሁ እጃችሁን ስጡ። ከመሞት መሰንበት የሚባል ነገር አለ። ሰው በአላማ ለሀገሩ ይሰዋል፣ ለዓላማ ላመነበት ዓላማ ይሰዋል። ይሄ ግን ለነሱ ስልጣን አዲስ አበባ ውስጥ ቤት እየፈረሰ ነው፣ ድሃው እንትን እያለ ነው፣ የኑሮ ውድነት ሰማይ ላይ ደርሷል። አሁን ትናንትና የዓለም ባንክ መሪ መታ ሁለት ነገር ነው ስትናገር የነበረው። ድጎማ እንዳታደርጉ ኢትዮጵያም እያደገች ነው ምናምን፣ ጉቦም እየሰጡ ምንም እየሰጡ ሁሉንም ያስለፈልፉታል በጥቅም እየያዙ። ግን ከአንድ የሚዲያ ሽፋን በኋላ የሚቀር ወይ ደግሞ ለነሱ ፖለቲካ የሚያግዝ ነገር አይደለም ማድረግ የያዙት። ጊዜያዊ እንደማስታገሻ አድርገው እየተጫወቱበት ነው የሀገሩን ሀብትና ህዝቡን። ስለዚህ በጣም የከፋ ነው። የኢትዮጵያ ህዝብ እየተጨካከነ ነው። ደግሞ እሱ በአንድ በኩል ኑሮውን በአንድ በኩል ሰው አስቦ ባላንስ አድርጎ ይሄድ የነበረ ህዝብ ከባላንስ እያጣ መሆኑን ነው የምታየው። ጭካኔ ላይ ሹፌሮችን መግደል፣ መዝረፍ አልነበረም። ይሄ የሰው ህይወት ክቡር ነበር። አሁን ግን የሰው ህይወት እንደቀላል ነገር እየታየ ይሄው ነው። የሚያዩትም ሚዲያ ላይ የሚናገሩትም የሚሆነውን እያዩ ህዝባቸውና ሀገራቸው ጋር ከሚሆኑ ውሸት ያራግባሉ። ለምን ስትል ለጥቅም። ስለዚህ ምን ያህል ወርደን እንዳለን ካሁን በኋላስ
ምን ይመጣል ብለህ ስታስበው በጣም አስጊ ሁኔታ ላይ እንዳለን ነው የሚረዳኝ። የሚገርመው የአምባሰል ጉዳይ ስናነሳ ምናልባት አልጠበቁትም ነበር ማለት አይቻልም። ቅድም እንዳልከው እኛ እንኳን ትጥቅ ቀበቶም እናስፈታለን እያሉ ሲፎክሩ የነበሩ ናቸው። ከዛ በላይ ደግሞ የሚገርመው ከአምባሰሉ በፊት በጎጃም፣ በጎንደር፣ ደቡብ ጎንደር ላይ ያየናቸው በጣም በርከት ያሉ ድሎች ነበሩ፣ የፋኖ ድሎች። አሁን በታረዱበት ልክ እንግዲህ ታረዱ ስንል ግፍ ደረሰባቸው ማለት እንዳይመስል ፋኖ ያገኘውን ድል በምን ሊገጹት እንደሚችሉ አላቅም። ግን ምናልባትም የሞተብን ሰው የለም ሊል ይችላል። ባለፈው እናትየዋ መጣ ልጄ ፋኖን የነገረኝ እንደሞተ ከአንድ ዓመት ከ3 ወር በፊት ነው የሞተው ስትል እንደነበር ማለት ነው። እነዚህ ኢትዮጵያውያን ከየቦታው እየመጡ እየታረዱ እንዳሉ እንዴት ብናሳያቸው ነው ኢትዮጵያውያን የሚያምኑ የሚል አንድ በጣም ህሊናዬ ውስጥ ያልተመለሰ ጥያቄ አለኝ። ምንድን ነው የሚያሳምነው ኢትዮጵያዊ? ከዚህ በላይ ሊያሳምነው ይችላልና ፕሮፓጋንዳው በዚህ መልኩ መሰራት አለበት፣ የሚዲያው ጉዳይ እንደዚህ መቃኘት አለበት ተብሎ መታሰብ ያለበት አለ ብለህ ታምናለህ? እንዴት ነው? እኔ አሁን የማየው የኢትዮጵያ ህዝብ በፊት ሃይማኖተኛ ነበረ። በሃይማኖት ያከባብርሃል፣ ፍርሃተ እግዚአብሔር ነበረው። አሁን ካድሬዎቹን ሰግስገው ትክክለኛ የሃይማኖት መሪዎችን እንዲደሰክሉ አድርገው እንዳይሰሙ አድርገው ሁሉም ነገር በገንዘብ እንደሚሆን የጥቅማ ጥቅም ሰዎች አድርገው ነው። አሁን ወለጋ ላይ ትናንትና የሰማሁት የኦሮሚያ ክልል ያሰለጠናቸው ኮማንዶዎች እና ሚሊሻዎችን አዘምተው ፋኖዎች ወደ ወለጋ ገብተዋል ብሎ እዛ ሌላ ቋንቋ ብሔር ተናጋሪዎችን እያዋረዷቸው ነው ያሉት። ስለዚህ ይሄ ህዝብ ተዋልዷል፣ አብሮ የኖረ ነው። አሁንም ቅድም ስናገራት የነበረው ግልጽ መነጋገር ነው። እኛ ወንድሞቻችሁ ነን። እዚህ ሀገር ላይ በደርግ ጊዜ ከሰፈራ ከወሎም ያምጣ ከሌላም ያምጣ አምጥቶን ነበር። የመጡት ሙተዋል። እኛ ግን እዚህ ነው የተወለድነው። ወንድሞቻችሁ ነን። በእናንተ ህግና ስርዓት እንተዳደራለን እና መሬቱ የእግዚአብሔር ነው። ግን እኛም ደግሞ ያው ጥቁር ቁርበት ነው ያለን፣ ሀበሻ ነን፣ ወንድሞቻችሁ ነንና አብረን ኑር ብረህ መከባበር ጥሩ ነው። መሬቱ የኢትዮጵያ ነው፣ መሬቱ የእንትን ነው፣ አንተ ከማደጋስካር ነው የመጣው፣ አንተ መርዝ ረጭተዋል። ህዝቡን እኮ በቃ ሆዱን እንዲቆረጥ ነው ያደረጉት። እነሱ በዛ ላይ ነው አሁንም እየተጫወቱ ያሉት። የኢትዮጵያ ህዝብ እንደውም ትንሽ አስተዋይና አርቆ ሐሳቢ ስለሆነ ነው እንጂ እስካሁን ድረስ ህዝብ የሚባል አይቀርም ነበር። የዘር ከሩዋንዳ የባሰ እልቂት ይደርስ ነበር እነሱ በሚሰሩት ስራ። ተረዳኸኝ? ከፈለገ ብሔር ይሆኑ ለሆድ አደሮቹን ሰብስቦ አዲስ አበባ ቁጭ አድርጓል። ተረዳኸኝ? አንድ ጠረጴዛ ላይ 1 ሚሊዮን ብር ወይ 500,000 ብር ነው የሚያወጡት ሰው የሚበላ አጥቶ ማለት ነው። ስለዚህ ምንም ነገር ድንብርጭ አይላቸው እና የኢትዮጵያ ህዝብ እያየ ነው እየሰማ ነው። ሁለት ነገር አለ። አንደኛ ተቸግሯል፣ የሚያደርግ ያጣና ሰሚ ያጣ ኃይል አለ። አንድ ደግሞ ተምሮም ምንም ብሎ ራሱን እቺ ሀገር ከሌለች ወይ ለመደረጃ ለመድረስ እንደሚፈልግ አላቅም በጥቅም ብቻ ውሸት የሚያራግብ ህዝቡን የሚያምታታ ኃይል አለ። አማራ ከመጣ እንደዚህ ያደርጋል፣ ኦሮሞ ከመጣ እንደዚህ ያደርጋል፣ ትግሬ ከመጣ እንደዚህ ያደርጋል፣ 4 ኪሎ ከመጡ እንደዚህ ያደርጋል። ኢትዮጵያ እንደ ኢትዮጵያ የትግራይ ህዝብ ነው ምርጫው። ኢትዮጵያ ይሆናል ካለ አልሆንም ካለ የትግራይ ህዝብ ነው። አንተ የትግራይን ህዝብ ጨፍልቀ ኢትዮጵያ ማድረግ አችልም። የአፋርን ህዝብ ጨፍልቀ ማን ነው የሰጠህ? ያን መብትና ግዴታውን አለማወቅ ነው። እኔን እዛ መሬት ላይ ፈጥረኝ ፈጣሪ ነው። በውሸት በፕሮፓጋንዳ ያራገብክ ለተወሰነ ጊዜ ልትገለኝ ምን ልታደርገኝ ትችላለህ? ግን እሱ አይደለም። የቬትናም ህዝብ 20 ሚሊዮን ከዛም በላይ ከፍሎ ነፃነቱን ነው ያረጋገጠው። ፈረንሳይም ገብታ አሜሪካንም ገብታ በአለም ላይ አለ የሚባል መሳሪያ ሁሉ ተፈትኖባቸው ነፃነታቸውን ተጎናጽፈዋል። ሌላም ሀገሮች ብዙ ሀገሮች ብትሄድ ብዛት ሳይኖራቸው በትንሽ ኃይል ትልቅን ኃይል ሰብረው ብዙ ታሪክ የሰሩ ሀገሮችም አሉ። ስለዚህ
እዚህ ምንድነው ያለው አገሪቱ ኢትዮጵያ አትፈርስም ይልሃል ኢትዮጵያ ግንብ ነች እንዴ ኢትዮጵያው እኮ አንተም ሌላውም እኔም ሁላችንም ነን አንድነት ሲኖርና ስንስማማ እንጂ ካልተስማማን ሁሉም የራሱ ወስዶ ይለይ የአንድ አባት ልጆች ሆነን እናቶቻችን ሊለያዩ ይችላሉ ተረዳኸኝ እናንተስ ለመለያየት ትፈልጋላችሁ የአባታችሁን ሀብት በእንደዚህ ለማስቀጠል ትፈልጋላችሁ አይ ሁሉም የራሱ ወስደን ለያይ ከተባለ ሁሉም የሚደርሻውን ድርሻው ወስዶ በሰላም ይኖራል ወንድምና እህቱ ነው አይ ገልሃለሁ ያንተንም አላበላህም አልሰጥህም የምትለውንም አልሰማም ያንተም ራብ ያንተም ችግር የኔ ችግር አለም ተቀላላ እኔ ይሄ እንደዚህ አይነት ነገር አይገባኝም ከተኛ ካልተኛ አይተኛልህም አንዱን ትገላለህ ሁሉን ትጨርሳለህ ስለዚህ የኢትዮጵያ ህዝብ ብዙ ስራ እየተሰራበት ነው በሃይማኖትም እየተሰራበት ነው በብሔርም እየተሰራበት ነው ከዛም አልፎ እንዳውም ኩሽ ሴም ምናምን ተብሎ እየተሰራበት ነው ስለዚህ እኛ አሁን እኔ በውልቄ ማለት ነው ኤመርጀንሲ ይሄን ህዝብ አሁን ነገ ያለውንም ኃይል ብንሰብር የሚመጣው ኃይል ምን አይነት አስተላለፍ ነው የሚያልፈው ምን አይነት አስተሳሰብ አለ ተነጋገሩ ምለው ለዛ ነው በጣም አስጊ ሁኔታ ላይ ነው ያለነው በጉልበት ማመን በጣም ከባድ ነው በጉልበት ማመን በጣም ከባድ ነው አሁን የምታየው ሁሉ ነገር የጉልበት ነው በቃ ቤትም ያፈርሳሉ አንተ ኢትዮጵያዊ ነው እኮ ይሄ ለመንገድ ያስፈልጋል ስትባል ካሳ ተከፍሎ ሀገሪቷ ከፍላ ለሁሉም ህዝብ የሚያገለግል ይሰጣል ቤትህን አፍርሰው ሂድ ወደዛ ተብለህ የምትወረወር ቦት ትሄዳለህ ኬንያ ነው የምትሄደው ወይ ሱዳን ነው የምትሄደው ማን ያንን ተውና ወላ ትግራይ ውስጥ ተወልደ አፋር ክልል መተል ሰራችል በአፋር ክልል ተወልደ ትግራይ መሄድ አትችልም ሁሉም ሀገሩ ላይ ነው የተወለደው አምላክ ነው የፈጠረው አፋርም ሆነ እዛው አካባቢ ጎሳ የተወለደበት አካባቢ ካሉ ሌላም አካባቢ መሄድ አትችልም ስለዚህ ጉቡን ተሰጥተ ይሄን ለዚህ ስለሚያስፈልገው ይሄን ለዚህ ናውለዋለን አንተ በክብር በንቀት ግን ተቃቅፎ መኖር በጣም ከባድ ነው ነገሩ ደግሞ አሁን ይስተካከላል እንደዚህ ይደረጋል ምናምን ብለህ እኔ በዚህም በዛም ባየው ሁሉም የራሱ የሚፈልገውን ቦታ ለማድረስ እንጂ ስለ ህዝብና አገርና ምን የሚያስብ አላጋጠመኝም በብዛት ሳያቸው ያለውም እንደፈለገ ለማድረግ የፖለቲካም ተቃዋሚ ነን የሚሉ አንድ ነገር አለ እቺ ሀገር ይሄ ኃይል ሲፈርስ ወደዎች ነው የምንሄደው የሚባለውን ካሁኑ ኢትዮጵያ ውስጥ ያለ የሌለ እጁን አስገብቶ ከዚች ሀገር ባልፈጠር የሚባልበት ጊዜ እንደቀረበ ሆኖ ነው የሚታየኝ እኔ የዓለም የምታየው ፈረንሳይ ይገባል አሜሪካን ይገባል በክርስትና በእስልምና በጅኒ በእፍሪት ለምን የለማ ህዝቡን ካሁኑ መወያየት ያ ነገር እንዳይመጣ ካሁኑ መነጋገር ሲገባቸው እኔ ትላልቅ ነን አዋቂ ነን ዶክተር ነን ፕሮፌሰር ነን ምናምን ይሏል ኖ አንተም እንደምታስበው እኔ አስባለሁ ለህዝቤ ነገ አንተ ብታሸንፍ እኔ ላይ ምን ታደርሳለህ የሚመሰረተው ያለው ኃይል የኔ ኃይል አይደለም ሲናገር ተረዳኸኝ ብሔረኛ አይደለም ብሎ በብሔር ሲፈክር ነው የምታየው ተረዳኸኝ ዘራፍ በብሔር ስል ነው እንዴት ብዬ ነው ታዲያ እኔን የማምነው እዚህ ምንድነው የሚለኝ እኔ አንድ ሀገር ፍትህ ያላት በአፍሪካ ቀንድ ላይ ትልቅ ሀገር ለመመስረት ምናምን ይለኛል እዛ ሲፈክር ሳየው ግን እዚህ የሚፈክረውን ኢትዮጵያዊነት ሳይሆን ሌላ በብሔር ድራማ ነው ይሄ ድራማ ግን አያስከድም ሁሉም ሰክቶ ባለበት ቦታ በጣም አደገኛ ሁኔታ እየመጣ እንዳለ ነው የሚታየው ተረዳኸኝ ዛሬ አብይ አህመድ አንድ ሌሊት አያድርም ነበር አንድ ሌሊት ትግራይ አፋር አማራ ኦሮሞ ሶማሌ በኒሻንጉል ሁሉ ብሔረሰቦች ተነጋግረን ምንድነው የሚያስፈልግ ግን በአፍ ምናገረው ሌላ ነው በውስጥ የማስበው ሌላ ነው ግን ፈጣሪ እንዳለ ረሱት ስንት ተንኮለኛ ተፈጥሯል እነ ፈርዖን እነ ምናምን ስንት ኃይለኞች ባህር ላይ ለምን ተፈጥሮ ፈጣሪ እንዳለ ረስተውታል አንተ በፈለከው እንደፈለከው ትሄዳለህ ወይ ፈጣሪ ነው ያገዘ እስካሁን ድረስ ለምታደርገው ካሁን በኋላ ግን በደሉ ዶብ ካለፈ ፈጣሪ አንተ ላይ ምን እንደሚያወርድ
ታውቃለህ ወይ ዝም ያለው ህዝብ ደግሞ ይቀጣል ተረዳኸኝ ሰላም እንዳይመጣ ዝምተኛው ህዝብ አለ እዛ ሰው ያለቀ ነው ይሄ ትክክል አይደለም በሰብአዊነት ማሰብ ተረዳ ከሃይማኖትም ከብሔርም ውጭ ሆነ በሰብአዊነት የምታለቅስ እናት አለች አንተ ወንድምህን እንደምትወደው ወንድሙን ይወዳል እናትን እንደምትወዳት እናቱን ይወዳል ራብ እንደምትጠላ ራብ ይጠላል ተረዳኸኝ ስለ ሐቅ ስለ ሰብአዊነት የሚናገር ኃይል አታይም በአሁኑ ሰዓት ተረዳኸኝ ሁሉም እየተደራጀ ነው ሁሉም እየታጠቀ ነው ንግግር የለም እኔ የሚያሰጋኝ እሱ ነው ለምን አንነጋገርም ለምን ህዝቡን አናነቃቃም ለምን ህዝቡ እንዲዋደድ እኛ በአቅማችን ለአገር ምንሰራው ምንለው ከብሔረኝነት ወተን ከቆሻሻ አነጋገር ወተን ከማንም ብሔር ይሁን ከማን የሚናገረውን በብሔር በሃይማኖት እሱን ተጠይፈን ለምን አንድነታችንን ካሁኑ አናጠናክርም እኛኮ ይሄ ጦርነቱ በሚሄድበት ጊዜ ምናልባት አሁን ኃይል አለን የሚሉ እየተዳከሙ ሊመጡ ይችላሉ እነዚህ እዚህ ነጋዴዎች የጦር ነጋዴዎች ሊፈረጥሙ ይችላሉ አደብ ግዙ ስትላቸው ላይገዙ ይችላሉ ውስጥ ብዙ ነገር ሊመሰረቱ ይችላሉ ካሁን ግን ሁሉም ነገር ስነ ስርዓት ተደርጎለት ተሳስሮ የሚሄድ ከሆነ በኋላ አያሰጋም ተረዳኸኝ እየተመካከርን ነው እኔናንተ በዚህ እንደዚህ ሐጓፋለች እቺ እንዳትፈጠር ይሄ ችግር ያመጣብናል በዚህ እንደዚህ ሐጓፋለ ይሄ ደግሞ እንደዚህ የሃይማኖት ጎስቋስ ያደረገ ነው በዚህ እሱን አንተ ወንድሜ ማሊ ላይ አላየም እንደ በቀደምለታ ማሊ ዋና ከተማ መከላከያው ነው ኮመንት ነው ያሉት ሁሉም ማን ነው የሚመውሉት ከወይት ነው የሚመጡት ወይት ሀገር ላይ ነው ሀገር ያላቸው እነዚህ የውጭ ምዕራባውያን ለራሳቸው ንጹህ ሰው ለመመሰል የነሱ የስለያ መርበቦች የሚያደርጉት ስራ ተረዳኸኝ እነሱ እንዳይባሉ እዚህ የመሰረቱት አላቸው ግን አገር ያተራመሱ ዳህ የሞተ ቤት እየተቃጠለ ሰው እየታረደ እነሱ ምንድነው ጥሩ ሰው መስለው እዛ ወይ አቃብ ሰላም ብለው ለመግባት ወይ ደግሞ ትናንት እዛ ቦታ ላይ ካሉ ጥሩ ሰዎች እነሱ ነበሩ እነሱ ስቆ ሲወጡ ነው እንደዚህ የሆነው እንዲባል የሰው ህይወት እንደበቀጣት ነገር የሚያዩ ብዙ ነገር እየተተገበረ ነው ያለው